ሲጀመር አንድ ጎልና አንድ ሚስት አያስተማምንም። ጋርዲዮላ ምን ሆነ ነው እንዴ? እኛ ተጨነቀን እኮ ግን ማለት ነው። ግን ስራህን ሰርተሃል። በቃ ቋጠሯችን ሰርቷል። አሁንም እነግርሃለሁ፣ እነሱ ተኙ እኛ ግን አለን። እነሱ ተኙ እኛ ግን አለን። ተመስገን አለን ይህን ስላየን። ነገ የሚዜነት ማረጋገጫ እስታምፕሽን ከአቋማ ወይም ከማዩ ቋማ መተሽ ውሰጂ። ወያሊት ግባ እናተኛ ፎቃቃ ወያለ ሚዜዋ ፋሲ አላችሁ ወይ? አለ አተኙም ወይ? ልጆች፣ የዛሬ አበቦች፣ የነገ ዋንጫ ባለቤቶች አልተቻላችሁም። እንግዲህ አልተቻላችሁም። ያው እኛም ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያከለው እኮ የለም። እናግዝ ብለን እኮ ነው፣ ዝም ብለን ያው ቋጥር ብለን እኮ ነው። ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ። ምን ትላለህ እስቲ? ወያለው ሳሳበን እስቲ ንገረኝ እስቲ ምን ትላለህ? ስለሚቻል ማንቸስተር ሲቲ 2 ኒውካስትል 1 በስሚላ ምን አይነት ጨዋታ! ኒኮ ኦራይሊ የጭንቅ ቀን ደራሻችን እንዴት አባቱ ነው የሚችለው። በቃ ለማንኛውም ጋይስ ቅድምም ፈርስት ሃፍ እንደወጡ ቪዲዮ ሰርቻለሁ። ፔፕ ጓርዲዮላ ሐሳቡ አልቆበታል ሁሉ ነገር ጨርሷል ብለው ለሚያወራው ወረኛው ጋዜጠኛም ሆነ ደጋፊ አድርስለት አዲሱ የፔፕ ጓርዲዮላ ታክቲክ ኒኮ ኦራይሊ። በፈጣሪ ስም ምን አይነት ጨዋታ ነው የሚጫወተው? ምን አይነት ጨዋታ ነው የተመለከትነው ዛሬ? በቃ የሚገርም እንዳለ ምርጥ ነበሩ። ኒኮ ኦራይሊ፣ አይትኑሪ በቃ የሚገርም ይኸውላችሁ ሜዳችን ድረስ ጠርተን ማለት ነው እንደዚህ አንቅጤባ ጥቤ ነው የተጫወትንባቸው። እናቴን በረኛው ቆሞ ነበር የዋለው መጨረሻ ላይ ያቺ ኳስ ምናምን ነገር በቃ ዲፌንሳችን ግን ደግሞ ምንድን ነው ይህ ጉሄ የሚባለው ሰውዬ ከመጣ በኋላ ማለት ነው ዲፌንስ ጠላሁኝ። በቃ ምን ለማንኛውም ጋይስ የነጥብ ልዩነቱን ወደ 2 ዝቅ አድርገነዋል በእኩል ጌም ማለት ነው። አሁን የአርሰናል ደጋፊ ሙሉ በሙሉ ማለት ነው አንገት ስር እየተነፈስኩኝ ነው። በደንብ ትፈራኛለህ፣ በደንብ ታከብረኛለህ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉላቸው። ይመቻችሁ። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ። ሲቲ ምን ማለት ነው? ሰከንድ አፍ ላይ ኒውካስትል ብቻውን ነው የጠፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ አፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት አፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ አፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። ይህ ሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። እሺ አሁን ምንድን ነው የምትሉኝ? የዋንጫው ቲም አልተለየም ነው የምትሉኝ? የዋንጫው ቲም አልተለየም፣ ዋንጫው የሲቲ አይደለም እንስጠው አትሉኝም? እንስጠው፣ ሪኮም እንዲህ እንስጠው፣ በቃ ይሰጡ። ሲቲ ይዞት ይሂድ ዋንጫውን። ዋንጫው ቲም ማን እንደሆነ ተለይቷል። ዋንጫውን ይዞ ይሂድ፣ ፍቀዱለት። በቃ ከእንደዚህ አይነት ጦርነት ራሱን እኮ ተከላክሎ ራሱን ችሎ ለዛውም እንዲያፈትልኩ ከወጣ ዋንጫው የሲቲ ነው። ወያላ ተስፋ ቁረጥ። መቼም እንደማትበለው ተረጋግጧል። 2 ነጥብ እመነኝ 2 ነጥብ። ነገ ቶተንሃም አንተን ሲያስጥል ሲቲ ወደ ላይ ይወጣል። ቶፕ 1 እኛ አስቶን ቪላ ጥሏል፣ ቼልሲ ጥሏል። ቶፕ 3 የዩናይትድ ተከታትለን እንደዚህ ነው የምንሆነው። ዋንጫው የሲቲ ነው። ሲጀምር ስጡ፣ ይሰጥ ብያለሁን፣ ይሰጥ። እኔ በኔ ፍቃድ ይሰጥ፣ ላኩላችሁ፣ ይሰጥ። በቃ እንግሊዝ ፕሪሚየር ሊግ ፌዴሬሽን ምናምን ይሰጥ። ምን ችግር አለ? ድሉ ይገባናል። ጽድት ያለ 3 ነጥብ ይዘን ወተናል። እንግዲህ ነገ ደግሞ እኛ እንግዲህ በተራችን እንቋጥራለን። ዶሮዋ እንደተለመደው ዋንጫውን ወደኛ ሻክሻክ ላኪያት። እንግዲህ በደንብ ምድረ ወያላ ማለት ነው። ነግሬ ነበር ፈርስት ሃፍ ላይ እንድተኛ። እንግዲህ አልተኛም ብለህ አብረህን አማሽተህናል ማለት ነው ጋይስ። እናም እንግዲህ ክለባችን ማንቸስተር ሲቲ እጅ አይሰጥም ብያለሁ። ለምድረ ቋጣሪ እጅ አይሰጥም።
እንቅልፍህን ማታል በክለብህ በእኛም እንቅልፍህን የምታጣ ይሆናል ማለት ነው። ከማን ሲቲ አሁን ክለባችን ማንቸስተር ሲቲ ከአርሰናል ጋር ያለውን ልዩነት ወደ 2 ነጥብ አጥቦታል ማለት ነው። ከማን ሲቲዘንስ ወላሂ ሲቲ ወንዳ ወንድ ቲም ነው። 2-1 ላይ የመራ በቃ እንደ ወንድ ነው የሚጫወተው፣ ለማግባት ነው የሚጫወተው። ወንዳ ወንድ ቲም ይሄ ነው በቃ ዋንጫው መብላት ያለበት። ሲቲ ይመቻሉ። አንተ 2-1 እንደዚህ ያስጠላለ ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ ለምዶ ሰከንድ አፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ አፍ ጋር ያለ በሽታን አላቅም እንዴ ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴት ነው የሚችለው? እንዴ ዲፌንሱ ተስተካክሏል በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈሉ ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ፣ ጨዋታው ተረጋግቶ ማለት ነው። 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም፣ አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳያለሁ። ይሄ ፔፕ ጋርዲዮላ ሰራዊት ነው። ያራዳ ልጆች ምረት የለሹ ምንም አይነት እንከን ቢያገኝብህ እማይምር ጭራቁ ፔፕ ጋርዲዮላ ከባዱን ኒውካስትልን ያስተናገደው። ዛሬ በኒውካስትል ቦታ የመጨረሻ ትንሹ ክለብ ቢሆን ራሱ ለሲቲ ቀላል አይሆንም ነበር። ነገር ግን በሚገባ በጀብደኝነት ተወጦታል ነው የምልህ ያራዳ ልጅ። ልበ ቆራጡ እኔ ጋርዲዮላ የሚመቸኝ ለዚህ ነው። ሰው ባለቀ ሰዓት ላይ ራሱን ያጠናክራል፣ ተከላካይ ያስገባል፣ ፏደንን ነው ቀይሮ የሚያስገባው። ይሄ ነው ፔፕ ጋርዲዮላ ማለት ጀብደኛ። እንደ አንበሳ ተወቅቶ እንደ አንበሳ የሚሞት ቡድን ይዞህ ሜዳ ውስጥ መግባት ካለብህ ነው። ለዚህ ነው የትኛውም የፕሪሚየር ሊግም ሆነ የትኛውም ቡድን ፔፕ ጋርዲዮላ እንዲያሰለጥነው የሚፈልግበት ዋነኛው ምክንያት ሜዳ ውስጥ የሚረብሽህን ነገር አታይም። ቢሸነፍ እንኳን ሞክሮ ነው። ቢሸነፍ እንኳን ነገሮችን ቢያጣ እንኳን ታግሎ ነው። አሁን ማንቸስተር ሲቲ ለዋንጫው በጣም ያስፈራል። ያራዳ ልጆች አሁን ማንቸስተር ሲቲ እንከን ባገኘ ቁጥር እየተሳበ ነው የሚመጣ። አናኮንዳ ነው የሚሆንብህ ያራዳ ልጅ። ጥርስ ያለው ያኛውን ነው የሚሆንብህ፣ ሌላ ነገር የለም። ጀምሯል። አሁን ማንቸስተር ሲቲ እና ፔፕ ጋርዲዮላ እንቅስቃሴያቸውን በሚገርም ሁኔታ ከፍተዋል። አዱ ብለው ተጀምሮ በ2 ነጥብ ጠቧል ከአርሰናል ጋር። ነገ ከቶተናም አርሰናል ከባድ ፈተና አለበት። ሚካኤል አርቴቴን ፈተና እንዴት እንደሚወጣው አናውቅም። ነገር ግን ዛሬ ፔፕ ጋርዲዮላ በሚገርም ሁኔታ ተወጡ። ወይኔ ቋጠሩ፣ ወይኔ እንቅልፌን ብተኛስ። ጀማው እንዲህ አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ። ይኸውላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይኸውላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይኸውላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይኸውላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት። ይኸውላችሁ ፎደን የሳቱን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቶሃል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይኸው እንደ ጻድቅ ማለት ነው። ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢትሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ የምንወስደው። ኢትሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸውን የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ ከፋኝ እንደገና መረረኝ ኧረ ምረር ና በለውና ሲተዘዝ ና በለውና ቲክቶኩን ወይ አሳርፉልኝ፣ ኮፒ ሊንክ አድርጉልኝ ሲተዘዝ በደንብ ስለሚቻሉ አለቀ። ቀን ሲጀመር እንዲኔ መጨነቅ የለብኝም። እስከ 90 ደቂቃ ምን ፈርስታ ማላቅ የነበረበት ጨዋታ 5-4 እናገባ ነበር። ግን ወያለው እስከ 90 ደቂቃ ለማስቆጠር ፈልገን ነው። ሲጀመር ኒውካስትልን በሜዳይ መግረፍ ስራዬ ነው። በሜዳይ መግረፍ ምንም አትነግረኝም ስለ 2 ነጥብ ወንድሜ። መጣው አሁን እዛ ቤት ረብሻ አለ።
አንተ መጣል ኒኮና በደንብ እናወራለን ስለ እያንዳንዱ ጮስ ኮፒ ሊንክ ሪፖስት አድርገን ይመሻል። ኧረ ፈጣሪ ሆይ ምንድን ይስልን የትኛውን ጾም ነው የትኛውን እስከ 9 የትኛውን አክፍዬ የትኛውን ትእዛዛት ተከትዬ ነው ይሄ ሁላ ደስታ? የትኛውን ነዳያን የትኛው ወያሎች የትኛው የአርሰናል ደጋፊዎችን እንደው እረድቼ ነው ይሄ ሁላ ደስታ በቅዳሜ ቀን ለኔ የምትሰጠኝ? አረ ቸርነት በዛብኝ። አረ ምን አይነት ቅዳሜ ናት በመቤቴ! ምን አይነት ቁንጅት ያለሽ ቀዴ ናት! ቼላ ወንድም ጠራ ምንም በቃ እንወዳቸዋለን፣ ግን ለቶፕ ፎር ሽርትት አለችልን። አስቶን ቪላ ሽርትት አለችልን። አንዳንድ ሊጎችም የሆኑ ቲሞች ስጠት ተደረጉ። ከዛስ ማታ ላይ ሲቲ ወስዶ ኒውካስል ሰጠት። ጎረቤታችን አንተ በጎረቤት ሰው እንዴት እንደዚህ ይኮራል? እኔ ጥሩ ጎረቤቶች እስከዛሬ አይቼ ዶክተር የሆነ ጎረቤት አለኝ፣ ኢንጂነር የሆነ ሀብታ ሁሉን ነገር እንደ ሲቲ ግን ያኮራኝ ጎረቤት ምን አይነት ጎረቤቶች ናችሁ? ኧረ እንዴት ነው ደስ የሚለው! ኧረ አንተው እያለ በእናትህ ፍሬ ልቀቀው እጅህ ላይ ሞቀ በእናትህ እንደው ከልጅም ሳትሆን ከዋንጫም ሳትሆን ከምትቀር ፈረንጅ ለሚራገጠው ለምን ይሞቅ ያንተ ፍሬ ቶ ልቀቀው በቃ ቶ አቋጠር። ከዚህ በኋላ ወደ ስራ አትሄድም እንዴ? ውይ የዛሬው ቀን ኧረ ፈጣሪ ሆይ ኧረ በየትኛው ጽድቄ ነው የሁላ ደስታ? እንችላለን ግባና ወጣው። በስመ አብ ምን አይነት የሚገርመው ሲቲን ያየነው። ዊ አር ዴፊኒቲሊ በቃ ትክክለኛው የዋንጫው ሲቲን ያየነው። እንዲቻላል እንዴ! ምን አይነት ድንቅ ጎል ያስመለከቱ ወያለው 2 ነጥብ ሙሽራክ መጥቷል። ሚዜው ቦታ አጥራርታል። በቃ ውረድ አቡዬ በቃ ውረዱ፣ አልተመቻችሁንም ብለዋል። ውረዱ። ዋው የሚገርመው ሲቲ እግዚአብሔር እንደዚህ አዝናኝ የሆነ ማራኪ የሆነ ጨዋታ ሲቲ ከተጫወተ በጣም ቆይቷል። ዛሬ አይቻለሁ ኒውካስትልን ቋራባግ ምናምን 6 ጎል ያገባበት። አልሰማህማ መስሜ ጥጥ ነው አልሰማህም በሜዴ እለጥፋለሁ ማለት ነው። ከሞን ሲቲ ኒውካስትልን 2-1 በሆነ ውጤት አሸንፏል። ሲጀመር ብዙ አመት ኳስ ያየ ሰው ይህን ጨዋታ ሲቲ በኒውካስትል ይጥላል ብሎ አይጠብቅም። ያው ምናልባት ተአምር ከተፈጠረ ብሎ ነበር፣ ግን ተአምር አልተፈጠረም። አሁን የአርሰናል ደጋፊዎች ገብታችሁ ታጥባችሁ ለጥ በሉ። በቃ ምንም ልንረዳችሁ አንችልም። የኛ ቋጠሮም ሰርቷል። 2 ነጥብ ሆኗል። እሺ አሁንስ ምን ትሉ ይሆን? በቃ ምን ትሉ ይሆን? በዛሬው ጨዋታ እንግዲህ ኦራይሊ የሚገርም ፐርፎርማንስን ያደረገው 2 ጎል አስቆጥሮ የሚገራርሙ ጎሎች። የመጀመሪያው ጎል በግራ እግሩ ከፔናልቲ ቦክስ ጫፍ አካባቢ ጸዴ ጎል አስቆጠረ። እንዲሁም ደግሞ ሁለተኛው ጎል ሃላንድ ያስለመደን አይነት ሄዲንግ ነው ያገባው። በቃ የሚገርም ጎል አገባ። ሃላንድ ደግሞ አሲስት አደረገ ማለት ነው። በኒውካስትል በኩል አንድ ጤነኛ ተጫዋች የነበረው ሃል በጣም አሪፍ ፐርፎርማንስ ነበር እያደረገ የነበረው። ከእንግዲህ ነገ ደግሞ ቶተናምን ባናምናትም ቢያንስ ከአርሰናል ጋር የሆነ እንድትፍጨረጨር እንቋጥርላታል። ኒውካስትል 2-1 ተሸንፏል። አልፈርድበትም። ምክንያቱም ኒውካስትል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመዳችሁ ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። ቃለው አትችሉ ኒውካስትሎች ባይዘው አትችሉ፣ ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም። ኤዲሃው ደግሞ ተባረራታለህ። ገናርስ አንድ ነገር ልንገራችሁላችሁ፣ አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም፣ ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ ጠላቶቻችን ብዙ ናቸው፣ ባናታቸው ደግሞ ማለት ይተከላሉ። ማንቸስተር ሲቲ አሸንፏል። በነጥቡ በ2 ሆኗል። ከነገ ጀምሮ ማለት ነው ቡድኔ ወንድ ነበር። ወንድነቱ እንዲቀጥል ነው የምፈልገው። በቃ አለቀ። ሜንታሊቲያቸውን ነው የምፈልገው። የኛ ቡድን ሜንታሊቲ ከተመለሰ አሪፍ ከሆነ ማለት ነው ሜዳው ላይ ሄደን እንገርፈዋለን። የምሬ ነው የምላችሁ። ሶ አትፍሩ። በቃ ተዋቸው። እንደው ትኩረት አናርግ እነዚህ ላይ ትኩረት ለክለባችን። በቃ 11 ጨዋታዎች ይቀራሉ። 11 የፍጻሜ ጨዋታዎች ለኛ። ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገቡ አይመስሉም ነበረ። ምንም አንዴ ብቻ ተሞከረ። እሱም ዶሮንም አይሰማም እኮ ገባ፣ አይሰማም። ሃላንድ ራሱ ወደኋላ ተመልሶ እየተከላከለ ነበር ማለት ፊልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቺ አድርጊ። ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ
ገባህ አይደለ? ልክስክስ ኳስ ማቀበል ምናምን ማይችል ማለት የሆነ ኳስ እኮ በቃ ዝም ብሎ ቢሰጥህ እኮ ያለቀለት ነበር ያለቀለት ማለት ያ ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ የአርሰናል ደጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆንን ማሳየት አለብን። ተረዳችሁ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠላታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ በ3 ነጥብ አሳይ። ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ስህተታችንን ንገሩን፣ እኛ እየቀረፍነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። ሃላንድ ማርያምን አታግባ። ለቲሙ የምሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን፣ አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ። ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ፣ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል 0 ግን ችግር የለውም ይስተካከላል። ሁሉም ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው። ያረዳ ልጅ የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገነዋል። ነገ እስኪ ለንደን ደርቢ ያለ ይሄንን ነው የሲቲ ሜንታሊቲ ስንል የነበረው። ይሄ ሜንታሊቲ እኮ ሲቲ እና ፔፕ እንዳላቸው እኮ ነጋሪ ያስፈልጋቸው የታወቀ ነው። የሲዝኑ መጨረሻ ላይ ጋፕ ከሰጣቸው ክሊክ እንደሚያደርጉት የታወቀ ነው። ኦራይሊ አንተ ምን አይነት ተጫዋች ነው ልጅ? ስለ ሌፍት ባክ ሆኖ ሃላንድ ባለበት ብቻውን ያሸናፊ 2 ጎል አግብቶ ዘግቶ ወጣ። ጌሙ ይችላል። የሚገርም ሲዝን እያሳለፈ ነው። የዛሬው ደግሞ ይለያል። ማን ኦፍ ዘ ማች ነበረ። ብቻውን የገጨው ሄዲንግ ግን ኒውካስል ይደደብ ነበሩ። ገባ እንደኛው ሌላ የሚገኝ ተጫዋች ማንም ማርክ አላደረገው። ማንም ብቻውን ሰጣቸው። አርሰናል ጋፑ 2 ሆኗል። ምን አይነት ያበደ ሲዝን ልናይ እንደሆነ እየታየኝ ነው። እንዴ ነው ካልም ትሆናላችሁ ወይስ እንደተናበራችሁ ትቀጥላላችሁ? ሜዳ ውስጥ ምን ይሆናል? ባፋችሁማ ተረጋግተን ቀጣዮቹን ጨዋታ እናሸንፋለን ነው የምትሉት፣ ግን ሜዳ ውስጥ ነው የምናየው። እሱን ነው የምናየው። ግን ያበደ ሲዝን እንደሚሆን ምንም ጥርጥር የለውም። ወያሊያንስ አተኙም። እናንተ እኮ አታፍሩም። ቁጭ ብላችሁ እየቋጠራችሁ ይሆናል። ያንተ ፍሬ ከ19 ክለብ ፍሬ ይበልጣል። ቁጭ ብለህ መቋጠረው ለምንድን ነው? 19 ክለቡ ሁሉ አርሰናል የሚባል ክለብ የሚጠላው በአንተ ምክንያት፣ በነፍጫለው የአርሰናል ደጋፊ ምክንያት። ነፍጫላ እግር ኳስ የማያውቅ መሀይም ደጋፊ ማለት የአርሰናል ደጋፊ ነው። ለዚህ ነው የ19 ክለብ ደጋፊ አርሰናል የሚባል ክለብ የሚጠላው። አምና ከሊቨርፑል ጋር ለዋንጫ እየተፎካከርክ እኔን ስለምጠላኝ፣ እኔ ማንቸስተር ዩናይትድን ስለምጠላኝ ሊቨርፑል ይብላው አርሰናል ኤፍሲ ክለቤ ከሚበላው ሊቨርፑል ይብላውና ማንቸስተር ዩናይትድ ይበለጥ ብለህ ስታስብ ነፍጫላ የማታስብ ደጋፊ እንደሆንክ ስላሰብኩኝ ለጎረቤት እቋጥራለሁ። ለጎረቤት ለሲቲ እቋጥራለሁ። አልተኛም። አንተ ነፍጫላ ደጋፊ፣ የአርሰናል ደጋፊ በዓለም የሚጠላ እግር ኳስ የማያውቅ ነፍጫላ ደጋፊ ነው። ለዚህ ነው ሁሉም የሚቋጠርባችሁ። ያንተ ፍሬ ከ19ኙ ክለብ ፍሬ ይበልጣል። ቁጭ ብለህ ታድራታለህ። ዘንድሮ ቅስምህን ነው የምሰብረው። ሜይ ላይ ግንቦት ላይ እንገናኝ። ከሀገር ብን ብለህ እንድጠፋ ነው ማድረግ። ብን ብለህ እንድጠፋ ለ3-4 ወር ፈትቼ ነበረ። አሁን መጥቼ እልሃለሁ። አንተ ነፍጫላ ወያላ እኔን ስለምጠላኝ ሊቨርፑል እንዲበልጠኝ ክለቤ ከሚበላ ሊቨርፑል ይብላ ስትል አምና አስጠላኸኝ ዘጋኸኝ። ሲቲ አይደለም እኔ መጥቼ ዋንጫውን እቀማለሁ። ሲቲ እንኳን ባይበላ እኔ ወይ አስቶን ቪላ እንበለዋለን። ለምን ዋንጫ መብላት አትችልም? የት አባ የምታውቀውን ዋንጫ ነው? አንተ አቬሬጅ ቲም ነህ። ከእኔ ጋራ እኩል አፍ መካፈት አትችልም። ይመቸው። ሚበላኝን አሞራ ሲዞረኝ ነው ማውቋለ ሂስ አትደገረ ቀንጭረቅር። ይሄ ምን የሆነ መርዝ የሆነ ተጫዋች ነው። ባለ አዳዲስ ሴጣን እያመጣ ይሞክርብናል። እኔም ያናደኝ ማለት ነው ያለፈው አመት እኮ ሊቨርፑል ዋንጫ የበላ አመት ህዝቤ ምን ነበር የኛ አጉላዋቂ ሲለፈለፍ የነበረው? የዋንጫ ተፎካካሪ አይደለም ነው ሊቨርፑልን የጭራሽ የተባለው ዋንጫ በለ የትም አይደርስም። ዛሬም ሲቲ ደክሟል። ይኸውልህ አባል መስጠት ሲቲ ያደገበት ነው ብራዘር።
አባል ሰጥቶ ነው የገረፈን እንጂ በህይወት ዘመኑ መች ነው ቀጥ ብሎ ሄዶ በዚህ 3 ዓመት ሄዶ የበላው? ኧረ ቢስሚላ። አንዳንዴ ግን እንደው ውይ አቦ ይሄ ጅብ የሆነ ቲም በእናታችሁ። እኔ ወላሂ ማርኩ ጉሂን በቃ ዋንጫ ነበር ለካ ያስፈረመው ተጫዋች ሳይሆን ዋንጫ። ሴሜኒዮና ማርኩ ጉሂን በተለይ ሴሜኒዮን በዶኩ በማንም አምታታም ተተኳለ። ጉሂን የሚባል ሰው ግን በህይወት ዘመኔ ነው ሲቲ ቤት ብዙ ተከላካይ ይቻሉ። ሲቲ ባበደበት አመን እንደ ጉሂ የተረጋጋ የኳስ ችሎታ ያለው እንደ ተከላካይ ማይረበሽ ኳስ መሰንጠቅ እንደፈለገ የሚችል አውሬ ተከላካይ ሲቲ ያለው ሊቆልፈን ነው። በቃ ሊቆልፈን ነው። ይሄን ጾም ላይ ጌሙ ከረፍት በፊት እንደነበረው ውጤቱ ተጠናቋል። 2-1 በሆነ ውጤት ማለት ነው። ኒውካስትል ዩናይትድ እስከ መጨረሻው ደቂቃው ድረስ ማለት ነው ሲቲን አስጨንቆታል። ዳናሩማ ድንቅ በረኛ ነው። ድንቅ በረኛ ስላላቸው ውጤቱን ይዘውት መውጣት ትችላሉ። ለማንኛውም ግን የትም አደርሽ። እውነቱን ልንገራችሁ ሲቲ የትም አባታችሁ አደርሱ። ተፈነዳለህ 2 ነጥብ ልዩነት ነው ብለህ 2 ነጥብ ልዩነት ከዛ በፊትም እንደነበር ላስታውሰ። አሁንም ቢሆን ማለት ነው ኖርማል ነገር ነው። ያለፉትን ጌሞቻችን በቀላሉ ላሳያችሁ። ሁለቱም ቲሞች ያለፉትን 8 ጨዋታዎች ስታዩ ማለት ነው ሲቲ 3 መደዳ ድሮ አርጎ 1 ሉዝ አርጎ ዊን አረገ፣ ድሮ አረገ፣ ዊን አረገ። አርሰናልም በአንጻሩ ዊን አረገ፣ ድሮ ሉዝ አረገና ዊን ድሮ 8 ጌሞች ማለት ነው የዛሬውን ሳይጨምር። ከዚህ በኋላ የት እንደምትደርሽ እናይሻለን። ለማንኛውም አሁንም ቢሆን የዚህ ፕሪሚየር ሊግ ሻምፒዮን አርሰናል ነው፣ እንዳትረሱት ይሄን ቃል። ያው እንደተጠበቀው ጨዋታውን እንግዲህ ማንቸስተር ሲቲ አሸንፏል። ሲጀመር ይሄ ሳምንት ችግር አለ። ቼልሲ፣ አስቶን ቪላ፣ እዛም ኦሳሱና ሪያል ማድሪድን ሳይጠበቅ ገረፈው። ባርሰሎናን በተመሳሳይ ለማንቸስተር ሲቲ ብቻ የቀናው ሳምንት ይመስለኛል ይሄ ሳምንት። እኔ ነገ እፈራለሁ ቶተናምንም። ግልጹን ነው የምነግራችሁ። የሚደብራችሁም ሰዎች ካላችሁ ይደብራችሁ። ነገ ቶተናምንም እፈራለሁ። አህለን ወሳህለን ያው እያለ አሰላሙ አለይኩም። በእኩለ ሌሊት አርጋ ወራሽ ሲቲ ቢን ሲቲ መጥቶልሻልና እባክሽን በአክብሮት ቦታ ትለቂ። ሊጉ ለእንዝላል ቡድን አይሆንም። የትም አዝረክርከሽ በጣልሹ ነጥብ ዋንጫ የሚነሳበት ሊግ አይደለምና እባክሽን ሊጉን በክብር ትለቂልን። ነገ በጭንቀት ትጫወቺ ዘንድ ካሁኑ በሲቲ ጨዋታ ጀባ ብለንሻል። ሚኮ አለንልሽ ሚኮዬ። ነገ ብቻሽን አይደለሽም።